ምን ሆን ነው የምትለውን ነገር ትበለኝ አረጋለሁ እያታለሁ። እሷ ምንም መልስ የላትም። አልፈልግም እዛ ጭራሽ አልኖርም ብላ ሮጣ ከኢትዮጵያ ለቃ ወጣች። ነች ስሜቷ አላት፣ ትጎዳለች በብዙ ነገር ከብዙ አንግል። ምክንያቱም እየደረሰባት የነበረው ዛሬ የመጣሁት እንግዲህ በቃ እስከዛሬ ጅቡቲ እየጠብቄያለሁ። አዩ ምርር አድርጋኛለች እና በስነ ስርዓቱ አሁን እኔ ሚስት እንዳለው ሰው እየኖርኩ አይደለም ማለት ነው። ገባሽ? ባዶ ኦና ቤት ውስጥ እንደምኖር ሰው ቁጠሪ። አዩ ምርር አድርጋኛለች፣ ሰልችቶኛል። ያው ቪዲዮን ካያችሁት ያው ብዙ ነግሬያታለሁ። በውስጥም በደበድባት ሁላ አልስተካከልም ብላለች እና አሁን በትክክሉ ቤቴን ቀጥ አድርጋ የምትይዝልኝ ሰው ፈልጋለሁ። ፈልጌም አዘጋጅቻለሁ፣ ወስኜም ጨርሻለሁ ማለት ነው። ስጠብቅ የነበረው ከትላንት ወዲያ የለቀኩት ቪዲዮ የሱመያን መልሷን አዩን ተወልኝ የምትል ከሆነ የምትመለስ ከሆነ ከሱመያ ጋር ቀጥዬ እኖራለሁ ብዬ ነበር ያሰብኩት እና የአሁኑ እሑድ በሰፊው የአሁኑ እሑድ ማለት ነው በሰፊው የቀለበት ፕሮግራም አለኝ። ገባሽ? ላሳውቃቸው የመጣሁት ሱመያ በቃ ተስፋ ቆርጫለሁ። የመጨረሻ ላይ በቃ ካሁን በኋላ አንድ ቀለበት ያደረኩላትን ያገባትን ከእሷ ጋር ብቻ መኖር ነው። ከእሷ ጋር ብቻ መኖር ነው። እኔ የሚገርመኝ ሰይድ ግን እንዴት ነው ማለት አልገባኝም። ምን አይነት ሰው ነው? በቃ ሴት እንትን ማለት አይሰለችም? እንትን የልጆችህን እናት ይቅርታ ጠይቀህ እንደገና በጥፋት ላይ ጥፋት እየመለስክ እንደገና በጥፋት ላይ ጥፋት ሀዩን ያጠፋኸው በሀዩ ምክንያት እንደገና ደግሞ ሀዩን ትቼ ሌላ ሴት አገባለሁ ብለህ በጥፋት ላይ ጥፋት ከምን እንድን ነው አንተ የምትማረው? ከዚህ እንኳን ልጆችን ያጣህበት ምክንያት አይገባህም። እኔ እንዳንተ አይነት ወንድ አይቼ አላውቅም። አንዳንድ የሀገር ሰው ይሄ በቃ ከሴት ላይ ያለህ እንትን ሀዩ አንድ ብላለች። ካለ ሴት በቃ ሴት ስታይ ካለ ሴት ደምህ አይሰራም እያለች ነበር። እውነትም ችግር አለብህ ሰውየው ማለት ነው። ሱመያ ወድ አይደለም አንጀቷ ተቃጥሎ ነው እንደዚህ ልጆቿን ይዛ እየተሰቃየች ተመልሳ የመን የገባችው። ወድ አይደለም። አንዴ እኮ ተናግራለች። ብዙ የተሸከምኩት ጉድ አለ ከሱ ከመጣልኝማ ብላ ይኸው ብን ብላ ስትንከራተት ኢትዮጵያ ቆይታ ተመልሳ የመን የገባችበት ደግሞ አፍ እንዳለ ሰው ልታወራ ስትል አታፍርም እንዴ ሴት? ኧረ ፈር ትንሽ ጥሩ ነገር እንደሚሰራ ሰው ጥሩ ተው እንጂ። ሴት መቀያየር ጀግንነት ነው እንዴ? ተው እንጂ። ወጥ እንጨት ቢያቀያይር ሶጣ አያጣፍጥም ይላል ሀቢቤ። ከአሁን ደግሞ ከሀዩ የባሰች ነው የምታገባው። አሰላሙ አለይኩም ወረህመቱላህ። ሰላም ፍቅር ጤና በያላችሁበት ላይክ ሰብስክራይብ እያደረጋችሁ ዛሬ እንግዲህ የሰይድን ጉድ መስማት እንፈልጋለን። እንደሚን ያፈላይ ትላንትና ማለት ምን አይነት ሰው ነው? እስኪ ላይክ እያደረጋችሁ ይሄ ቪዲዮ 1000 ላይክ ማግኘት አለበት። ላይክ እወዳችኋለሁ ሁላችሁንም። እስኪ እንስማና እወርድበታለሁ። ግን ምን አይነት ሰው ነው? በጥፋት ላይ ጥፋት የሚያደርገው ሀረካት አንጀቷን አቃጥሎ የልጆቹን እናት እሷ በለፋችበት ሀብትና እሷ በለፋችበት ገንዘብ ሌላ ሰው ይዝናናበታል። ሀዩ አንድ ቀን ሳትለፋ ትንፈላሽበታለች። ሱመያ በለፋችበት ገንዘብ حزب السيد حرامي معك علي بابا كيف ممكن يساعدك؟ በጣም ነው የሚያሳዝነው። እስኪ እንስማ። እንዴት ናችሁ? ሰላም ብያለሁ። እና ውድና የተከበራችሁ ቤተሰቦቻችን ዛሬ ተመልሼ ወጥቻለሁ። እንግዲህ የመጣሁት ከቤዛ ጋር ነው የመጣሁት። ዛሬ መቼ ነው የምትማረው አንተ? ቤዛ ነው እንደምታውቋት አዩን ጓደኛም ነች። ዛሬ ምን ላወራን የፈለግኩት መጨረሻ ላይ የሰራሁትን ቪዲዮ አይታችሁታል። ምን ብዬ ነው የሰራሁት? እሱ ለሱመያ የመጨረሻ መልእክት ካሁን በኋላ የሱመያንም ስም አልጠራም ያስቀምጬ ነበር። ካሁን በኋላ ስሟንም አልጠራም፣ ያለችበትም አልከታተልም። በቃ ደከመኝ፣ ተንበርክኬ አልቅሼ ልለመንሽ ብዬ ነበረ። መልእክቴም ሰምተዋለች። ከምንም አልቆጠረችውም። እሷ ዛሬውኑ ሮጠሽ ካልመጣሽ እኔ ካሁን በኋላ ስምሽን ታለቀሱም ባይገድም አሉ ለማስመሰል ነው እንጂ እውነት ተንበርከል ያለሽበትም አልከተልም። ውስጥህን ስለምታውቅ ዛሬ ሮጠሽ ካልመጣሽ ልፍታልሽ እንኳን ስትል እሷ ሮጣ እያልካት ሀገር ወጣች። የዘሆኑ ቀን ሀገር ወጣለች እና አልጠራም ብዬ ነበረው ስሟም ማለት ነው። ዛሬ ለምን ጠራ ልትሉ እንችላላችሁ። የጠራሁበትን ምክንያት
ከሀገር ስለወጣች ነው። ሀገር ውስጥ ሆና ዝም ብትለኝ ኖሮ ያው አልጠራም ነበር። እና ልጆቹን ይዘሽ የምትንከራተችው ልክ አይደለም። ለሱመያ ነው መልክቴ። ስራ ሊገባ ነው ቸግሮኝ ብሬን ጨርሼ ነው ያለችው። እሱን ስትዋሻችሁ ቸግሮኝ ነው ከሀገር የወጣሁት ስራ አረብ ቤት ልገባ ነው ልጆቼን ይዤ የሚያስገባ ይፈልጉልኝ ብትለው ውሸቷን ነው። ምንም ብር አይቸግራትም። ግን ለወደፊቱ ሊቸግርሽ ይችላል። አሁን አልቸገረሽም። እንዴት ብትሉ አሁን ብዙ አጨብጫቢዎች አሉ። አለንልሽ እያሉ ላይክ ያደርጋሉ። ምን ይላሉ? ኮመንት ጽፉላታል በውስጥ ያልሆነ ምክር ሰው ለማስታረቅ እንትን ይላል። እነሱ ደግሞ ያልሆነ ምክር ሄደሽ እንደዚህ ሁኚ፣ ልጆቹ እንዳታሳዩ፣ እዛ ሀገር እንዳትገቢ፣ አዩ እንዲህ ታደርግሻለች፣ የሌለ ነገር ነው ያስፈራሯት። ብር አልቸገራትም ያልኳችሁ ቻናሉን ካያችሁት ቪዲዮ እየታየ ነው። በጣም ይሰራል። ማንም የዩቲዩበር ሰው ነው የሚያውቀው። ሌሎች ምናልባት ባታውቁት ማለት ነው። ታገኛለች። ማሻላ ነው። አንድ እሱም አታጣም። ሁለት ደግሞ አዳዲስ ቻናሎች ሊንክ እያስቀመጠች የምታዩት ዩቲዩቦችም እየሸጠች ነው። አንድ ዩቲዩብ የሚሸጠው 3 ሺህ ሪያል ወይም 3 ሺህ ድርሃም ነው የሚሸጠው ማለት ነው። 100 ሺህ ብር በሉት ሞኔታይዝ አድርጋ ሞልታ የምትሸጠው ማለት ነው። 100 ምናምን ሺህ ብር እና አይቸግራትም። ቢያንስ አዳዲስ ቻናሎች ሱሱቱ ምናምን እያለች መከፋፍተውን አይታችሁ ከሆነ ዩቲዩቦች እየሸጠች ነው። እዛ ጋር እሷ ቸግሮኝ እንደዚህ ሁኝ ከልጆች ጋር ተንከራተት በቃ ሰው እንዲያዝላትና ወደ እኔ ሰው ወኔን ትምት እንዲያደርገኝ ያደረገኝ ስራ ይሄ ማለት ነው። ይሄ ድራማዋ ሰው እኔን እንዲጠምደኝ እኔን እንዲሰድበኝ በአንተ ሰበብ በአንተ ምናምን እንዲሉ ነው እንጂ መቼም አይቸግራትም። አይቸግራትም። ቢቸግራት ነው ትኬት ቆርጣ ብድግ ብላ የምትሄደው። እዚህም ሀረር ባህር ዳር ምናምን እያለች እየዞረች እየሄደች ከነ ልጆቹ ትኬት አስቡት፣ ይከብዳል። እኔ እንኳን ብሄድ ብቻዬን ነኝ። ከነ ልጆቹ ይከብዳል። የልጆቹም ጭምር ነው የሚከፈለው። የጀሚላ እንደ ትልቅ ሰው ትንሽ ብቻ ነው ቅናሽ ያለው፣ ከትልቅ ሰው እኩል ነው። የትንሿ ደግሞ የተወሰነ ይከፈላል። እሱም ማለት ነው የደርሶ መልስ ትኬት እዛ ስትሄድ እዚህ ሀገር ስትሄድ በመኪና አይደለም እየሄደች ያለችው፣ ፕሌን ነው። ምንም አይቸግራትም። ማሻአላ ዩቲዩብ የሚሰራ ነው። ስለዚህ አስመስለሽ እኔን አታስጠምጪ። አስፈላጊ ከሆነ ደግሞ ምን ያህል እንደምሰራ በቁጥርም በነገራችሁ ልደነገጡ ትችላላችሁ ማለት ነው። ትሰራለች፣ ታገኛለች። እንደ ቸገረው ሰው ሆነሽ በውስጥ እየመጡ የሚሰድቡኝ ልጆች ተቸግረው ተንከራታ ሰው ቤት ልገባ ነው። አንድ ሰው ዩቲዩብ ቻናል እያለው አረብ ቤት ገብቶ ይሰራል ለ1000 እና ለ2000 ሪያል 3000 ሪያል እንኳን በወር ቢከፈላት አትሰራም። 3000 ሪያል በወር ቢከፈላት 100 ምናምን ሺህ ኢትዮጵያ ብር በወር ቢከፈላት አትሰራም። አረብ ቤት አይደለም 1000 እና 2000 ማለት ነው 3000 ድርሃም ቢከፈላት። ምክንያቱም አሁን አሉ ብዙ እንትኖች ስላሉ ደጋፊዎቹ አሉ። ግን አሁን አይቸግራትም፣ አልቸግራትም፣ ቸግሯትም አይደለም። ከሀገር ወጣችሁ እኔን ለማስተማር ያወራችሁ ወሬ ነው። እና ስለዚህ አሁን ማለት የፈለኩት ስለሷም ማውራት ፈልጌ ሳይሆን እሷ እኔን ለማስጠመድ ያደረገችው እኔን ሰው እንትን እንዲለኝ ነው እንጂ መቼም አይቸግራትም። ግን የማስተላልፍልሽ መልእክት ለበኋላ ሊቸግርሽ ይችላል፣ ለወደፊቱ ይቸግርሻል። አሁን ያጨበጭቡልሻል የሆነ ወይ ስለኛ ማውራት ካቆምሽ ወይም ሰሪው ቪዲዮ ካቆምሽ እይታ ሲጠፋብሽ ሊቸግርሽ ይችላል። ሌላ ቢዝነሶች የሉሽም ማለት ነው። ስለዚህ አይወጣሽም። አንተ ስለሷ ቢዝነስ አልቸግራትም እና ሰልች ባይቸግራት ማ ተመለስ አረብ ሀገር ላይ ናቸው። አማራጭ ሲታጠቁ ነው ወዳጅ። አሁን እዚህ ብለሽኝ ብለሻል። እውነትሽን ነው። ዙሪያ ባያጨበጭቡለት ነበር የሚገርሙ። ይቺ ሴት እኮ ተበድላ ነው። ባያጨበጭቡላት ባይመክሯት ነበር። እርግጥ የአህያ ባልተጅ ባያስጥል ነው የመከራቱላ። የሆነ ነገር ብትላቸው ዞር ብሎ ማሩፍ ነው። ግን እንደ ደህና ሰው እንትን ብለህ ጥሩ ነገር ይዘህ መጥተህ ላገባ ነው እንግዲህ በኋላ ከሷ ቁርጭ ያለው ምናምን። እውነቴን ነው የምልህ። በጣም ተበላሽተሃል ሴት፣ በጣም ተበላሽተሃል። በጣም ደሜን ያፈላኸኝ። ልታገባ ትችላለህ ገንዘብ ስላለብህ፣ የገንዘብ ችግር ስለሌለብህ። አንተ ሴቶችን በገንዘብ ነው እንዴት ነው የምትላቸው? በገንዘብ ነው የምትለው? ሴት ልጅ በገንዘብ ነው እንትን የምትለው? ነገ ደግሞ ይችል ማግብተህ እንትን ካል ግለሰብ ይሄ ጥሩ ስራ ነው? ሴቶች ያው እንትን ያሉ ናቸው። በቃ ትንሽ ገንዘብ ያለው ወንድ ታዩ፣ በቃ ልክ ጅብ ከቦ ስጋ ሳይ እንትን እንደ በቃ እንደዛ ዝንጥልጥል ለማድረግ ይፈልጋል። አራግፎ ደግሞ ለምሳሌ እንደ ሀዩ አሁን ቤት አስገዝታለች ብትሄድ ቤቷን ይዛ ነው ትሄድ፣ ታልባሃለች ማለት ነው። በጣም ነው የሚያሳዝነው። እውነት ለመናገር ሱመያ በጣም ተበድላለች።
የውስጧን ቁስሏን አፈና ያው ተንከራተታለች። ምን እሷ ብቻ ሳይሆን የራሱ በምታደርገው ድርጊት ተቃጠልኩ። ቤተሰብ ላይክ ሰብስክራይብ እያደረጋችሁ እስኪ ያኛውን ደግሞ ጉዱን እስኪ ስሙለት፣ ጉዱን ስሙለት። ማየት በጣም ያስፈልጋል። ሰይድ ይህንን ማስጠንቀቂያ ሲናገር ከእንግዲህ አልመጣም ሲል ሲወስን እኔ ብታወሩበት ነው የምለው። በደንብ ማውራት ይኖርባቸዋል። ሱሜ አንቺ መጎዳት የለብሽም፣ ከዚህ በላይ ዋጋ መክፈል የለብሽም። መመለስ ካለበትም ሰይድ ነው በቃ። ለልጆቹ ማድረግ ያለባቸውን በጋራ ማውራት መነጋገር ይኖርባቸዋል። እሱን እኮ ቦታ አልሰጠችኝም፣ አልሰማችኝም። ብዙ ምርጫ ስልቻታለሁ። የምትፈልጊውን ላድርግልሽ፣ አፌን ሁላ አውጥቼ አዩን ልተውልሽ ነይ ብያታለሁ። አዩን ተዋትም በቃ በንዴት ውስጥ ሆና፣ ምክንያቱም አንተ በምታደርጋቸው እያንዳንድ ነገሮች በቃ እኮ ምንም አትፈልግም። አዩ ነበር ችግሩ አለ። እሺ አዩን እተዋታለሁ፣ ከአንቺ ጋር ብቻ እኖራለሁ፣ የምትፈልጊውን ምረጭ ብያታለሁ። ህዝብ ፊት ተመልካቾቻችን ፍሌክስ ያልኩት አሁንም ከአዩ የበለጠ እሷ ሱመያና ልጆቼ ናቸው ለኔ የሚያዋጡኝ ማለት ነው። በሚገባ አዩን ተወልሻለሁ አልኳት። ምን ትፈልጋለች? አዩ ያው አኩርፋኛውን ይሄንን ቪዲዮ ካየች በኋላ መጨረሻ ላይ ለቀኩት ቪዲዮ እሱ ከለቀቁ በኋላ ምን ነው ያለች? ችግር ስላለብህ ነው እና ገባ እሱ ሲያንስ ችግር ስላለብህ ውስጥህን ራስ ታውቃለህ። አዩንም ተወልሻለሁ ምረጪ ሰማ ደጉዱን እና ዛሬ የመጣሁት ይኸውልሽ፣ እኔ ብዙ ነገር አማርጫታለሁ። እሺ የምትፈልገውን ነገር ትንገረኝ። አዩን ተዋት ነው ምን ሆን ነው ያንን የልጅ ጉዳይ ልጁን ረስተኸዋል ብላለች እኮ ልጁን ረስተኸዋል። አልፈልግም እዛ ጭራሽ አልኖርም ብላ ሮጣ ከኢትዮጵያ ለቃ ወጣች። ነች፣ ስሜት አላት፣ ትጎዳለች በብዙ ነገር ከብዙ አንግል። ምክንያቱም እየደረሰባት የነበረው እያንዳንዱ በቅርብ ርቀት ቢሆን ሁሉንም አውቃለሁ አያለሁ። ስለዚህ የወሰነችው ውሳኔ እንደ አንድ ሰው እንደ ግለሰብ እኔም ሴት ነኝ አይደል፣ ለወሰነችው ውሳኔ ልክ ነች። ራሷን ማኖር መቆየት አለባት ሴት። አንተ እንዲህ ነህ ወዲህ ነህ እያልክ መሸራት ዛሬ መጣሁት ጓደኛሽም አኩርፋ ቤተሰቦቿ ሄዳለች። ቪዲዮንም ካየችው ሲያው አንቺም ሄደሽ ከተስማማችሁ ካልተጣላችሁ ሄደሽ አንቺም ነገር አይከብድሽ ወይስ መላኪባት ማለት ነው። ከአንቺ ጋር ጥለኛ ናቸው መሰለኝ እና የምታደርጊው ምንድን ነው? ዛሬ መጣሁት እንግዲህ በቃ እስከ ዛሬ ጅጉድ ብዬ ጠብቂያለሁ። አዩ ምርር አድርጋኛለች። ከኔ አዩም በስነስርዓቱ ካሜራ ላይ ከምታዩት ውጪ ለምሳሌ ካሜራ ላይ ምናምን ስታዩ አብረን በስርዓቱ የምንኖር እየመሰላችሁ ነው። በስርዓቱም አብረን እየኖርን አይደለም። ልብሴን ሁላ አጣቢያ ብቻዬን ማሳጠበው፣ ምግብም ከውጭ ነው እዛ ስበለው። ሁሌ እያቆረፈች መሄድ ነው። አንተ ለምን እንደዚህ ትላለህ? ሁሌ እየወጣች ቤተሰብ ጋር እየሄደች ነው። እና በስነ ስርዓቱ አሁን እኔ ሚስት እንዳለው ሰው እየኖርኩ አይደለም ማለት ነው። ገባሽ? ባዶ ኦና ቤት ውስጥ እንደምኖር ሰው ቁጠሪ። አዩ ምር አድርጋኛለች፣ ሰልችቶኛል። ይኸው ቪዲዮን ካያችሁት ያው ብዙ ነግሬያት ያለው በውስጥም በደበደባት ሁላ አልስተካከልም ብላለች። እና አሁን በትክክሉ ቤቴን ቀጥ አድርጋ የምትይዝልኝ ሰው ፈልጋለሁ። ፈልጌም አዘጋጅቻለሁ። ወስኜም ጨርሼ ስጠብቅ የነበረው ከትናንት ወዲያ የለቀኩት ቪዲዮ የሱመያን መልሷን አዩን ተወልኝ የምትል ከሆነ የምትመለስ ከሆነ ከሱመያ ጋር ቀጥ ብዬ እኖራለሁ ብዬ ነበር ያሰብኩት። እና የአሁኑ እሑድ በጣም ተገርማለህ። በሰፊው የአሁኑ እሑድ ማለት ነው በሰፊው የቀለበት ፕሮግራም አለኝ። ገባሽ? እንግዲህ ያው ሁለቱም አብሮኝ እየኖሩ ካልሆነ እንደተፋቱኝ መቁጠር ነው። ሱመያም ስንት ወር ግን አይተናናቅም። አብረኝ የለችም። በቃ እንደሌለች ቁጥረት ገባሽ? አዩም በስርዓቱ አብረኝ እየኖረች አይደለም። እያማረችኝ ጨጓራዬን፣ ደም ግፊቴን፣ ደም ብዛቴን ደግ አደረገች። ምናምን ይገባሃል። በቃ ሁሉ ነገር እያደረገች ነው። ከእሷ ጋር መስማት ራሱ ብታወጣው እኔ አዩንም ከፈለግሽ እተውልሻለሁ ስላት የነበረው ሱመያም እተውልሻለሁ ስላት የነበረው እኔንም መረርም ስላደረገችኝ መጀመሪያውንም ስለተዘጋጀሁበት ነበረ። ያው ለሱመያም በዚህ አጋጣሚ እሷ የምትፈልግ ሆነ ብዬ ነው። አሁን ሱመያ መጣችም አልመጣችም ይሄ ነገር ለአዩም አልነገርኳትም። ሰርፕራይዝ ነው። እሷንም ማስፈቀድም መንገርም ምንም አይነት ነገር አልፈልግም። ምንም አይነት ነገርም አላወራም። ቀጥታ ምንድነው የማደርገው? እሑድ ዕለት በቀጥታ እሑድ የቀለበት ስነ ስርዓቱን አደርጋለሁ። ወደደችም ጠላችም ሌላ
ሌላ ማግባቴ ነው ማለት ነው። እኔ በጣም የሚገርመኝ ነገር እንደ ጀብዱ ነገር ይሄንን የምታወራው ላገባ ነው ምናምን ተማግባቶች ሌላ ሀያት የለህም እንዴ? ምን አገኘህ? እስኪ ሀዩን ስላገባህ ልጆችህን አጣ፣ ቤትህ በቃ ስንት ዓመት የለፋህበት ለአንተ ችግር የለብህም። እሷ ናት የምትጎዳው፣ አንተ ተቀያይራለህ። ሴት ግን እንዴት ነው ለልጆች ምድረው ታስተምራችሁ? ሴት መቀያየር ምናምን ነገር እውነት ለመናገር ያሳፍራል። ቤተሰብ በዚህ አጋጣሚ ሰብስክራይብ ላይክ እያደረጋችሁ ስደተኛው ወንድማችሁ ማበረታታችሁን እንዳትረሱ። ወዳችኋለሁ እና በጣም ነው የገረመኝ። እስኪ ሀሳብ አስተያየታችሁን አስቀምጡ። እኔ ሱመያ ለካ አንጀትሽ ተቃጥሏል፣ አንጀትሽ ተቃጥሏል። እውነት ለመናገር እንደዚህ አይነት ሰው ጋር ነው ይሄን ሁሉ ዓመት እንዴት አድርገሽ ነው? ብዙ በሆድ የተሸከምኩት ነገር አለ ብለሻል። እንግዲህ ያው ምክንያት ስታገኝ እንትን ብትይም እና በጣም ነው የሚያሳዝነው። እንግዲህ ያው ደግነቱ ብዙ ሰዎች እያበረታቱሽ ነው፣ ተጎንሽ ናቸው። አብሽሪ፣ እኛም ከጎንሽ ነን። ለተበዳይ መቆም ሴት ልጅ እህት ናት፣ ሴት ልጅ እናት ናት፣ ሴት ልጅ ሚስት ናት፣ ሴት ልጅ ያው ቅመም የሆነች ልጅ ናት እና አብሽሪ፣ ከጎንሽ ነን። ይመቻችሁ። ሰይድ እንግዲህ እየቀያየር ከእድሜ ልክህን ትፈጃለህ። አሁን ደግሞ ከሀዩ የባስሽ ነው የምታገባው። እናያለን፣ ሰርጉን እናያለን። ይመቻችሁ። ግን ሰብስክራይብ ላይ እንዳትረሱኝ። ሰላም አለይኩም ወረሕመቱላሂ ወበረካቱ። አላህ ከስደት ይጠብቀን።